ሰላም አለይኩም ያ ጀማዓ እንደምን አመሻችሁ። ይህን ቪዲዮ ሼር አድርጋችሁ በመላው ኢትዮጵያ ለሚገኙ ሙስሊም ወጣቶች እንዲደርስ እንድታደርጉልኝ በትህትና እጠይቃለሁ። እሱ ምንድነው አክሱም ላይ የሙስሊሞች መብት ሲጣስ በተለያዩ አካባቢ የሚገኙ ወጣቶች ለምን እንደዚህ ይደረጋል ብለው ስሜታዊ የሆኑ ንግግሮችን ይናገራሉ። በአክሱም ብቻም ሳይሆን በተለያየ በኦሮሚያ ክልል እንደ ጉጂ ዞን እንደ ወለጋ፣ በደቡብ ክልል እንደ ወላይታ እንደዚሁም በተለያዩ አካባቢዎች የፕሮቴስታንት ወገኖቻችን የኦርቶዶክስ ወገኖቻችን በአማራ ክልል በትግራይ የሙስሊሞችን መብት ሲጥሱ ይታያል። መብታችሁ ሲጣስ ወደ ሕግ ነው እንጂ መውሰድ ያለባችሁ ስሜታዊ በመሆን መብቴን ራሴ ያስከብራለሁኝ የሚል ምላሽ መስጠት የለባችሁም። አንደኛ ነገር። ሁለተኛ ነገር በሶሻል ሚዲያ ላይ እንዲናደርግ የሚሉ ስሜታዊ የሆኑ ማናሳሻ ነገሮችን ማድረግ በእስልምና ፈጽሞ የተከለከለ ነው። አንድን ሀገር የሚገዛ መንግስት እስካለ ድረስ ካፊርም ይሁን ምንም ይሁን ለዛ ለመንግስት ነው መብቴ ተነክቷል ብላችሁ የምታስተላልፉት እንጂ እንደ እስልምና ሃይማኖት ችግር ሲፈጠር እናንተን የሚበድላችሁን አካል ሲመጣ በድሎኛል ብላችሁ ለመንግስቱ፣ ለቃዲው፣ ለባለስልጣኑ ነው እንጂ ማመልከት ያለባችሁ በራሳችሁ መመለስ የለባችሁም። አንድ ሰው ሊመታችሁ ሊገላችሁ እንኳን ሲመጣ ሊገለኝ ነው ሊመታኝ ነው ብላችሁ ወደ ህግ ነው እንጂ መውሰድ ያለባችሁ። በራሳችሁ የምትመልሱ ከሆነ ሁከት፣ ብጥብጥ፣ ረብሻ ይነሳል፣ ሰላም ይደፈርሳል። እስልምና የማህበረሰብ ሰላም በጣም ስለሚያሳስበው ችግር ሲፈጠሩ እነዛን ችግሮች በግለሰብ ደረጃ የሚመልስ በጣም የተጠላ ነው። በምድር ላይ ፈሳድን የሚያስፋፉ ናቸው፣ በምድር ላይ ሁከትንና ጫጫታን የሚፈጥሩ ናቸው በማለት እነዚህ ሰዎች አላህ ዘንድ በጣም የተጠሉ ናቸውና ጥንቃቄ አድርጉ። ሶሻል ሚዲያ ላይ በቲክቶክ በፌስቡክ እየፖስታችሁ እንደዚህ አይነት እንቅስቃሴ እናድርግ እንዲናድርግ ለምን መብታችን እየተከበረ አይደለም፣ ህግ እየመለሰልን አይደለም እያላችሁ ሌሎች ወጣቶችን ስሜታዊ አታድሩ። ታገሱ። ሁከት እንዲፈጠር አታድርጉ። የእስልምና ዋና ዓላማ የማጆሪቲው መብትና ህልውና ሰላም እስከሆነ ድረስ ይህን ማወቅ አለባችሁ። ብዙ ጊዜ መጅልስ ለምን እንዲህ አደርግም ለምትሉት እንደ ኢትዮጵያ መንግስት መጅልስ እንደ ማንኛውም ኢትዮጵያዊ ዜጋ ነው። ግን በፖለቲካ ምን ይባላል? የሙስሊሙ ማህበረሰብ ተወካይ ነው በዲፕሎማሲ ቋንቋ የሚባለው እንጂ መንግስት ራሱን የቻለ ፋይናንስና ወታደራዊ ስርዓት የለም። ሂዶ አያስከብርላችሁም። መንግስትም ማን ነው? መጅልስ ምንድነው የሚያደርገው? በሰሜንም ይሁን በደቡብም ሆነ በምዕራብና በምስራቅ ችግር ሲፈጠሩ እዚህ ቦታ ሙስሊም ምእመናኖቼ መብታቸው እየተጣሰ ነው እንዲህ እየሆኑብኝ ነው ብሎ ለመንግስት ማሳወቅ በደብዳቤ ማሳወቅ ብቻ ነው የሚችለው እንጂ መጅልስ ወጥቶ አይወጋላችሁም። ወጥቶ ፖሊስ ይዞ አያስቆምላችሁም። ስለዚህ አይ መንግስት መብታችን እያስከበረ አይደለም ነው አይደለም የምትሉት? አያስከብር። ችግር ሲፈጠር ለዛው ለካፊሩ ለዛው መብታችሁን ለማያስከብረው ነው መናገር ያለባችሁ እንጂ በራሳችን እንመልስ እንደዚህ እናድርግ ማለት በእስልምና ሸሪዓ የተከለከለና በአላህ ዘንድ የተጠላ ስለሆነ በአላህ ዘንድ የተጠላችሁ ምእመኖች እንዳትሆኑ ጥንቃቄ አድርጉ። የሙስሊም ወጣቶች ለማለት ነው ይሄንን ቪዲዮ የሰራሁት። ካፊር በሰሜን በትግራይና በትግሬና በአማራ የሚወረወርባችሁን ድንጋይ ሰብስቡት። ምን የመሰለ ንጹህ ግንብ ይገነባልናል ለወደፊት። በደቡብ በኦሮሚያ በጉጂ በወለጋ በወላይታ በተለያየ በጉራጌ የሚወረወረውን ድንጋይ ሰብስቡ። ምን የመሰለ ንጹህ ግንብ ይገነባልናል። ተግባብተናል። ዛሬ አልተመለሰልንም መብታችን አልተከበረም ብለን ስሜታዊ መሆን የለብንም፣ መናደድ የለብንም፣ መታገስ አለብን። ሙስሊም ታጋሽ ነው። ሙስሊም እስልምናውን ማወቅ አለበት። ሙስሊም ሸሪዓውን ማወቅ አለበት። ሙስሊም አካሄዱን ማወቅ አለበት። ስሜታዊ ከሆናችሁ ታዲያ ምኑ ሙስሊም ሆናችሁት? እስልምና የመጣበት ዋና ዓላማ የሰው ልጅ ከጨለማ ከጃሂልያ ለማውጣት ነው። በጃሂልያ ዘመን የነበሩ ሰዎች፣ በመሀይማን ዘመን የሚኖሩ ሰዎች አንድ ሰው መቶ ጉዳይ ሊያደርስባችሁ ሲመጣ ራሳቸውን ሊመልሱ ይሞክራሉ። የእሱን ዘመዶች ተሰብስበው ሊሞክሩ እንትን ይላሉ። ችግር ይፈጠራል፣ ሰላም ይደፈርሳል። እስልምና ይህንን ለማስቆም ነው ዋና ዓላማው። የሰው ልጅ ሰላም፣ የሰው ልጅ መብት፣ የማህበረሰቡ ህልውና የማጆሪቲ ህልውና ነው የሚያሳስበው። እናንተ ተበድላችኋል፣ ተፈንክታችኋል፣ ድንጋይ ተወረውሮባችኋል። ያንን ድንጋይ ያዙት፣ ታገሱ፣ ለህግ አሳውቁ። በራሳችሁ እርምጃ እንዳትወስዱ፣ በራሳችን እርምጃ እንውሰድ፣ እንዲህና አድርጋ አትበሉ። ከመጅልስ ምንም እውቅና አልመጣላችሁ። አንድ ሀገር ላይ ሁለት መንግስት የለም። ስለዚህ ይህንን ጥንቃቄ እንድታደርጉ ነው። እባካችሁ ላይቭ ገባለሁ በዚህ ዙሪያ እንድትመጡ መግሪብ ልስገድና ላይቭ ከፍታለሁ። ኑ ቶሎ በዚህ ዙሪያ እንነጋገር።